ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባሃዊ ተናግሮታል፣ ደርሶታልም ቢሉ አንድ ወገን ነው። ሶርያዊ በሀገሩ ለባሃዊ በተግባሩ ያሰኘዋል። መጀመሪያ ሶርያዊ በሀገሩ ያለውን ያመጣል፣ ቀጥሎ ለባሃዊ በተግባሩ ያለውን ያመጣል። ይህም ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ይህ ያዕቆብ ዘንጽቢን ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ይሄዳል። አርዮስን አውግዘው ለይተው ሃይማኖታቸውን አጥንተው ተመልሰው ካደሩበት አገር አምደ ብርሃን ከምድር እስከ ሰማይ ተተክሎ ያያል። ራእዩን የገለጥህልኝ ምስጢሩን ግለጽልኝ ብሎ ወደ እግዚአብሔር ያመለክታል። ባስልዮስ ዘቂሳርያ ነው አለው። አምድ አለው። አምድ ጽኑዕ ነው፣ እሱም የምእመናንን ልቡና በትምህርቱ ያጸናልና። አንድም አምድ ብሩህ ነው፣ እሱም የምእመናንን ልቡና በትምህርቱ ብሩህ ያደርጋልና። ይህ ባስልዮስ ዘቂሳርያ ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ደርሶ ተመልሶም ቢሉ በእርግናም ቢሉ በደዌም ቢሉ የቀረበት ምክንያት አልታወቀም። እሱም ስንኳን መምህር ተርታ ሰውም ቢሆን ያወጡትን ከሀገሩ ሳያደርሱ መመለስ አይገባም ብሎ መምህሩን ከሀገሩ አድርሶ ስለ 3 ነገር ይመለሳል። መጀመሪያ ርቀው ያዩትን ቀርበው ሊረዱት ይገባል ብሎ፣ ሁለተኛ እንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ትምህርት ይገኛል ብሎ፣ ሶስተኛ ይህ ያየሁት የሰይጣን ይሆን ወይስ የመንፈስ ቅዱስ ይሆን ብሎ ይሄዳል። ስለሄደም እንዳየው ሆኖ አላገኘውም። ካባ ላንቃ ለብሶ አክሊል ደፍቶ መያዣው የወርቅ የሆነ የሐር መነሳንስ ይዞ በወርቅ ወንበር ተቀምጦ ወንጌሉ ዘወርቅን በወርቅ አትሮንስ አስዘርግቶ ሲያስተምር አገኘው። ወታዘዎ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እስመ ውስተ ምጅንት ነፍስ ይተሐድር ጥበብ 4:1 እስመ ምስጢራት ይትከሰታ ለትሑታን አኮ ለእቡያን እንዲል ማር ይስሐቅ አንቀጽ 11። መንፈስ ቅዱስ በትሑታን በመናንያን ያድራል እንጂ እንዲህ ባለ ሰው ያድራል? እነሱንም ወይሬስዩ ሶሙ ከመ መንፈስ እንተ ትማልም ሐለፈት ይላቸዋል። ሄኖክ 44:9 ለመንፈስ ቅዱስ 2 ግብር አለውን ወይስ ሰይጣን ተጫውቶብኝ ይሆን ብሎ 4 ነገር አይቶ እስኪረዳ ድረስ ተጠራጠረ። መጀመሪያ ርግብ ከሰማይ ወርዳ ከራሱ ላይ ስትቀመጥበት ያያል። ይህ መንፈስ ቅዱስ ነው። ሁለተኛ ከአፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ተሐዋስያን ከልብሱ ከመጠምጠሚያው እየረገፉ ከእሳት እንደገባ ጅማት እርር ኩምትር ሲሉ ያያል። ይህማ ፍጡር ፈጣሪ መስ እንደ እሳት ያቃጥላል እናፍርስበት ይላሉ። ለከዊነ እሳት ደርሷልና አያፈርሱበትም። አራተኛ ከአጸደ ቤተ ክርስቲያን ቁሞ ሲጸልይ ስሙን አያውቅ አገሩን አይጠይቅ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጥሩልኝ ብሎ አስጠርቶ በአስተርጓሚ ይጨዋወታሉ። ቀድሞ በአገራችን አውንና እጨጄ በአስተርጓሚ ይጨዋወቱ እንደነበር ነገር ባይከተትለት አባቴ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገለጽልን ወደ እግዚአብሔር አመልክት አለው። ቢያመለክት የባስልዮስ ቋንቋ ጽር የኤፍሬም ቋንቋ ሱስት ነበር። ለሁለቱም ተገልጾላቸው ሲጨዋወቱ አድረዋል። በበነጋው አስተናብተኝ ልሂድ አለው። መቼ ልትሄድ መጥተሃላ ብሎ ሕዝባዊ ነበር ቢሉ ዲቁና፣ ዲያቆን ነበር ቢሉ ቅስና ሰጥቶ ከሀገረ ስብከቱ ከቂሳርያ ከፍሎ አስተምር ብሎ አኑሮታል። ይህ ቅዱስ ባስልዮስ ይህን መልበሱ ለአክብሮተ ወንጌል ነው። ዛሬ ካህናት ለአክብሮተ ሥጋው ወደሙ ካባ ላንቃ ለብሰው አክሊል ደፍተው እንዲታዩ በውስጥ ሲለብሳት የነበረች ያለቀች ማቅ ናት። ዳግመኛ ዘእም አዝማደ ነገሥት ይላታል። አንዲት ሴት ነበረች። ኃጢአቷን ዕለት ዕለት እየጻፈች ታኖረው ነበር። ስለምን ቢሉ ሲለዛ እንዳይጠፋት፣ አንድም ለመናገር ብታፍ ከዕለታት አንድ ቀን እንደታጠፈ ወስዳ
ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታይ አንዲት ቀርታ፣ ይህችውም ዘእጽብት ለነቢብ ለገቢርም ይላታል። ሊናገሯት የምታሳፍር ሊሰሯት የምታስጨንቅ ናት። ይህችሳ አለችው፣ ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም አለባትና በፈሊጥ ቀኖናዋን ሲሰጣት ነው። ከቅዱስ ኤፍሬም ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህማ በማዕረገ ሊቀ ካህናትነት ላለ ለአባቴ ለቅዱስ ባስልዮስ ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም አለባትና በፈሊጥ ቀኖናዋን ሲሰጣት ነው። ስለ ሄድሽ ግን እንደ ቀድሞ በሕይወተ ሥጋ አታገኚውም። ሞቶ ካህናቱ ወደ መቃብር ሲያጉዙት ታገኚዋለሽ አለ። ታገኚዋለሽ ሳትጠራጠሪ ከበድኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ሞቶ ካህናቱ ወደ መቃብር ሲያጉዙት አገኘችው። ሳትጠራጠር ከበድኑ ላይ ብትጥለው ተፍቆላታል። ይኸውም ቅዱሳን በሕይወተ ሥጋ ሳሉ ከሞትም በኋላ የሰውን ኃጢአት እንዲያስተሰርዩ ያጠይቃል። በሕይወቱ ደምሰሰ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ ስንክሳር ጥር 6። ደግሞም ስምዖን ዘአምድ ባልንጀራው ነው። ከያዕቆብ ዘንጽሪም ቤት አብረው ሲማሩ አድገዋል። ከዕለታት አንድ ቀን ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእትየ እያለ ሲያስተምር አገኘው። እግዝእትየን ማን ነገረህ አለው። መምህራችን አለው። አብለህ አለው። ይመስክር ይመስክር ተባብለው እየተጣሩ ወደ መቃብሩ ሄዱ። 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ ቅድመ ሞትየ ለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሎሙ አይጽምትየ ወህዋሳትየ ይዌድሱኪ ወይብሉኪ ሰላም ለኪ ኦ እግዝእትየ ማርያም ከመ ኤፍሬም ወልድየ ብሎ መስክሮላቸው ተመልሶ አርፏል። ይኸውም የቅዱስ ኤፍሬምን ክብር ይገልጽለታል። በሕይወተ ሥጋ ሳለ መምህሩ ከሞተ በኋላ የሚያመሰግነው ምስጋና ተገልጾለት ማመስገኑ ሶርያዊ በሀገሩ ያሰኘው ይህ ነው። ለባሃዊ በተግባሩ ያሰኘውስ እንደምን ነው ቢሉ ኩስ፣ ካዎ፣ ሞ፣ ብርሌ፣ መርጠብ፣ ብርጭቆ እየሰራ የዕለት ምግቡን እያስቀረ ለነዳያን ይመጸውት ነበር። ሲመጸውትን በእንተ ሥላሴ፣ በእንተ መላእክት፣ በእንተ ጻድቃን፣ በእንተ ሰማዕታት እያለ አይመጸውትም ነበር። በእንተ ስማ ለማርያም እያለ ነው እንጂ። ምን ነው ንቆ አጥቅቶ ነው ቢሉ ንቆ አጥቅቶስ አይደለም፣ ፍቅሯ ባያደርሰው ነው እንጂ ፍቅሯ ባያደርሰው ነው እንጂ። ከፍቅሯ ጽናት የተነሳ ጸሎተ ማርያምን ወበሳድስም ከሉቃስ ወንጌል አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበር። ከፍቅሯን ብዛት የተነሳ የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እያለ ሲመኝ ይኖር ነበር። እመቤታችንም የነገሯትን የማትረሳ የለመኗትን የማትነሳ ናትና ከዕለታት አንድ ቀን 1000 ድርሰት አስደርሳው አሃዝ እግዚኦ መዋግደ ጸጋከ አቅብ እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ስታስደርሰውም አሁን ደቀ መዝሙር ቅኔ አስቦ እንዲቀኝ ድርሰት ደርሶ እንዲጽፍ ያይደለ ብልህ ብላቴና የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲወጣ እንደዚያ ሰተት አድርጋ አስደርሳዋለች። ዕለቱ ሰኑይ ጊዜው ነግህ ነበር። የነግህ ሥራውን ጨርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ድባብ ይደበባል። የብርሃን መጋረጃ ይጋረዳል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። በዚያ ላይ ሁና ሰላም ለከ ኦ ፍቁርየ ኤፍሬም ትለዋለች።
እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፎ ወድስ ወተኪ ዘይክሉ ሰማያውያን ወይም ምድራውያን፣ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል ይላታል። በተረቱበት መርታት ልማድ ነውና በከመ አለብ በወከ መንፈስ ቅዱስ ተናገር ትለዋለች። እሱም ባርክኒ ይላታል። በረከተ ወድየ ወአውሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ባርካው ተባርኮ ምስጋናዋን ይጀምራል። ስታስደርሰውም በሰባቱ ዕለታት አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ስለሆነ፣ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና። በዕለተ እሁድ ትመሰላለች። በዕለተ እሁድ አራቱ ባሕርያት 10 ፍጥረታት ተገኝተዋል። ዘኮነነ ምክንያተ ዲህም በህላዌሁ እንዲል የአራቱ ባሕርያት 10 ፍጥረታት ምክንያት የሚሆን ጌታም ከእሷ ለመገኘቱ ምሳሌ ነውና። በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ ሞልቶ ይዞት ነበር። ያንን ከ3 ከፍሎ አንዱን በመካከል አጥንቶ የብርሃን መመላለሻ አድርጎታል። ይህ የምናየው ሰማይ ነው፣ ጠፈር ይባላል። አንዱን ከጠፈር በላይ አኑሮታል፣ ሐኖስ ይባላል። ይኸውም ኃያል ተሐዋሺ ብፅዕት ውሃ ነው። አንዱን በዓለሙ ዙሪያ ወስኖታል፣ ውቅያኖስ ይባላል። ይህ ምሳሌ ነው። ጠፈር የእመቤታችን ብርሃን የጌታችን። ይህማ በዕለት ትመስላለች አልን እንጂ መቼ በጠፈር ትመስላለች አል ብሎ ዕለት የእመቤታችን ብርሃን የጌታችን ጠፈር ከእርሷ የነሳው ሥጋ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብቁል ምድር ዘርአ ወሐመልማለ ዘይዘራ በበዘርኡ ወበበጽጌሁ ወበበአምሳሊሁ ወበበፍሬሁ ባለ ጊዜ በምሳር የሚቆረጡ እጽዋት፣ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ ለሥጋውያን ምግብ የሚሆኑ 3 ፍጥረታት ተገኝተዋል። ምግበ መንፈሳውያን ጌታም ከእሷ ለመገኘቱ ምሳሌ ነውና። በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ሊያብሩሁ ብርሃናት እስከ ጠፈረ ሰማይ ባለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ብርሃነ ሕይወት ጌታም ከእሷ ለመገኘቱ ምሳሌ ነውና። በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ዘመደ አሳት ሁሎሙ ተሐዋስያነ ባለ ጊዜ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ 3 ፍጥረታት ተገኝተዋል። ዕለቱን በረው ይሄዱ አሉ፣ ከዚያ የቀሩ አሉ። በረው የሄዱ የኢጥሙቃን፣ ከዚያ የቀሩ የጥሙቃን ምሳሌ። ይህስ ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ በልባቸው የሚሳቡ አንዲት ሴት አግብተው በሕግ ተወስነው አስራቱን በኩራቱን ቀዳሚያቱን አውጥተው እግረ ፈላሲያን አጥበው ሥጋና ደሙ ተቀብለው የሚኖሩ የ7 ዓለም በእግራቸው የሚሽከረከሩ የባሕታውያን ከገል ወደ ገል ከትሩፋት ወደ ትሩፋት ይሄዳሉና በክንፋቸው የሚበሩ ተመስጦ ጸጋ ያላቸው የሰማዕታት ዕለት የእመቤታችን ባሕርይ የጥምቀት ምሳሌ። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ንግበር ሰብአ በአርአያነ ወበአምሳሊነ ባለ ጊዜ አዳም ከእህቱ ምጥ ተገኝቷል። ዳግማይ አዳም ጌታም ከእህቱ ማኅፀነ ድንግል ለመገኘቱ ምሳሌ ነውና። በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እንዲል ዘፍጥረት 2:2 ሥጋዊ ዕረፍት ተደርጎባታል። መንፈሳዊ ዕረፍት ጌታም ከእሷ ለመገኘቱ ምሳሌ ነውና። እስከዚህ ድረስ ታሪክ ነው። ይዞትስ እንደመጣ ሰዱስ ባለ በቀና ነበር። ወደ ወርቁ ሂዶ ዓርብ አለ። የፍጥረት መካተቻ ሲል ነው። ጌታ ፍጥረት ሲፈጥር ሰንቶ በዚህ ቀን ጨርሶበታልና። አንድም የመና መካተቻ ሲል ነው። እስራኤል 40 ዘመን መና ከደመና እየወረደላቸው ሲመገቡ ኑረው በዚህ ቀን ቀርቶባቸው እህል ዘርፈው ተመግበው አድረዋል።
ወአርበ ምና በፊልጶን ወበልዑ እክለ ፊልጶን እንዲል አንድም የሥራ መካተቻ ሲል ነው። ጌታ 3 ዓመት ከ3 ወር ስራውን ሲሰራ ኑሮ በዚህ ቀን አርፎበታልና ለፍጥረት 6ኛ ለምስጋና 5ኛ ቀን ነው። በዚህ ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ድባብ ይደበባል። የብርሃን መጋረጃ ይጋረዳል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። በዚያ ላይ ሁና ሰላም ለከ ኦ ፍቁርየ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር አልቋልና ባርክኒ ይላታል። በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ ባርካው ተባርኮ ምስጋናዋን ይጀምራል። ውዳሴ በዓል ውዳሴ ዘዓር ውዳሴ በዓል ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል ሁሉም አንድ ነው። ቃለ ጸሐፊ ነው። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የሚደገም ምስጋናዋ ሲል ነው። እሱ ግን ነገሩን ቡርክተ አንቲ እምአንስት ብሎ ያመጣዋል። በዚህም ቀን እመቤታችን ደናግልን ቅዱሳት አንስትን አስከትላ ትመጣለች። ቡሩክተ አንቲ እምአንስት ከሴቶች ይልቅ ከሴቶች ተለይተሽ ቡርክት ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለልሽ ለሰው ሁሉ የምታሰጪ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን እየከፈለ ለሰው ሁሉ የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ሰረቀ ብለው ይገጥሙታል። አደፍ ጉድፍ ሳያገኘሽ አምላክን የወለድሽ እመቤታችን ሆይ ቡሩክት ነሽ። ሰረቀ ማንሻ አንድም አደፍ ጉድፍ ሳያገኘው ሰረቀ ወአቅረበነ ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወአቅረበነ ታሕተ ክነፊሁ ወአቅረበነ ታሕተ ክነፊሁ በመስቀል በስልጣን በሐዋርያት በረድኤት ወደሱ አቀረበን። ወይእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ እንዲል ሚልክያስ 4:2 በኤርምያስ አስተጋብአ ቆቁዕ እንተ ኢወለደ ይላል። ኤርምያስ 17:11 የቆቅ አውራ ማልዶ ይጮሃል። ገላግልቱም አባታቸው መስሏቸው ከሱ ጋራ አብረው ሲጭሩ ያረፍዳሉ። ቀትር ሲሆን ቀና ብለው አይተው አባታቸው እንዳይደለ አውቀው ጥለውት ይሄዳሉ። ይህ ምሳሌ ነው። የቆቅ አውራ የተባለ ዲያብሎስ ነው። የቆቅ አውራ ማልዶ እንደመጮህ ዲያብሎስም ባልገዛው ዓለም ባልፈጠረው ሰውነት 5500 ዘመን ኃጢአት ሲያሰራ ጣዖት ሲያስመልክ ለመኖሩ ምሳሌ። ገላግልቱ የምእመናን አባታቸው መስሏቸው ከሱ ጋር አብረው ሲጭሩ እንደማርፈድ 5500 ዘመን ዲያብሎስ አባታችን ገሃነመ እሳት ርስታችን ብለው ለመኖራቸው ምሳሌ። ቀትር የዘመነ ወንጌል ቀትር ሲሆን ቀና ብለው አይተው አባታቸው እንዳይደለ አውቀው ጥለውት እንደመሄድ በዘመነ ወንጌል እግዚአብሔር አባታችን መንግሥተ ሰማያት ርስታችን ብለው የመሄዳቸው ምሳሌ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ቅድስት አላት ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከነቢብ ከገቢር ነው፣ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ የነጻች ናትና። ወኢረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ቴዎዶጦስ ሃይማኖተ አበው 53:22 ጽንዕት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና።
ክብርት አለ ሴቶችን ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እሷ ግን እመ አምላክ ወላዲተ አምላክ ብለን ነውና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች ከእርሷ በቀር ሌላ ሴት የለችምና። ለኪ ለባሕትትኪ ኦ እግዝእትነ ወላዲተ አምላክ እመ ብርሃን አንቲ ነአብየኪ በስብሐት ወውዳሴ። አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ ነሽና አንቺን ብቻ በውስጥ በአፍአ በነፍስ በስጋ እናከብርሻለን እናገንሻለን። አሁን ፍጡር የፈጣሪውን እናት ማክበር ማግነን ሆኖት አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው። ቡሩክተ አንቲ ቡርክት ነሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋን በረከተ ነፍስን ለሰው ሁሉ እያማለድሽ የምታሰጪ ነሽ። ተአቤ እምሰማይ ከሰማይ ትበልጫለሽ። ወትከብሪ ከምድርም ትበልጫለሽ። ከሰማይና ከምድር መብለጧ እንደምን ነው ቢሉ ሰማይና ምድር የማይወስኑትን አምላክ ወስነዋለችና። መወሰንማ እነሱስ ወስነውት የለም ቢሉ እነሱ የእሷን ባህሪ አድርገው ነው፣ እሷ ግን ባህሪዋን ባህሪ አድርጋ ነውና። አንድም አንቲ ተአቢ ከልዑላኑ ትበልጫለሽ። ወትከብሪ ከትሑታኑ ትበልጫለሽ። አንድም አንቲ ተአቢ እምሰማይ ከመላእክት ትበልጫለሽ። ወትከብሪ እምድር ከደቂቀ አዳምን ትበልጫለሽ። መኑ ዘይክሊነኪ ወላዕለ ኩሉ ህሊናት ከህሊናት ወላዕለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ ማለት እኩያት ፍትወታት ኃጣውእ መርምረው አያገኙሽም ማለት ነው። መኑ ዘይክሊነኪ ነቢበ እበይኪ ይላል አናቦ። ገናንነትሽን መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። አልወና ምኑ ይዋረሳሉ እስመ ምኑ ዘይሴንዎ እንዲል። አንድም መኑ ዘይክል ነቢበ እበየኪ ገናንነትሽን መናገር የሚቻለውን ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? ኦ ማርያም መላእክት ያብዩኪ ኦ ማርያም መላእክት ያብዩኪ እመቤታችን መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጽአ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር እሱ ከወዲህ ዓለም ወደዚህ ዓለም መጥቶ በማኅፀንሽ አድሯልና። ወመፍቀሬ ሰብ አቅረበነ ኀቤሁ ቸር ሰው ወዳጅ ወደ እሱ አቀረበን። ዘዚአነ ሞተ ነስአ የእኛን ሞት ነስቶ ወእንቲአሁ ሕይወተ ወሀበነ የእሱ የባሕሪ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ አቀረበን። ዘሎቱ ክብር ወስብሐት የክብር ክብር ያለው እሱ ታሪክ እንደምን ነው ቢሉ ከራዲዮን የሚባል ጻዕዳ ወፍ አለ። በሀገራቸው ሰው በታመመባቸው ጊዜ ሽተው ያመጡታል። ሽተው አምጥተው ከሕሙሙ ፊት ያቆሙታል። የማይድን የሆነ እንደሆነ ፊቱን አዙሮ ይቆማል። የሚድን የሆነ እንደሆነ ቀረብ ብሎ አፉን ካፉ እጁን ከክንፉ አድርጎ ደዌውን በእስትንፋሱ ይቀበለዋል። ጻዕዳ የነበረ ይጠቁራል፣ ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ዋዕየ ፀሐይ ይመታል። 3 መዓልት 3 ሌሊት በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ ሌላ አዲስ ጠጉር አብቅሎ የቀደመው ጽዳዌው ተመልሶለት ይሄዳል። ይህ ምሳሌ ነው። ከራዲዮን የጌታ ጻዕዳ እንደሆነ ጻዕዳ በመለኮቱ ወቀይር በትስብእቱ ይለዋልና
ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋልና ያዳነው ህሙም የዲያብሎስ የዳነው ህሙም የአዳም ቀረብ ብሎ አፉን ካፉ እጁን ከክንፉ አድርጎ ደዌውን በእስትንፋሱ እንደመቀበል የአዳምን ባህሪ አድርጎ በአዳም የተፈረደው ፍርድ ሁሉ ተፈርዶበት ለማዳኑ ምሳሌ ወቦአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ ነስአ ደዌነ ወጦረ ሕማመነ እንዲል ወደ አየር ወጥቶ 3 ሰዓት ዋየ ፀሐይ እንደመመታት በመልዕልተ መስቀል 3 ሰዓት ቆይቶ በመልዕልተ መስቀል 3 ሰዓት ቆይቷል። 3 መዓልት 3 ሌሊት በከርሰ ባሕር አድሮ የቀደመ ፀጉሩን መልጦ ሌላ አዲስ ፀጉር አብቅሎ የቀደመ ጽዳዌው ተመልሶለት እንደመሄድ 3 መዓልት 3 ሌሊት በከርሰ ባሕር አድሮ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮትን ተዋህዶ አንድ ወገን ሆኖ ለመነሳቱ ምሳሌ ወሃደገ ንዴተ ህላዌ ዘቀዳሚ ገብአ ወተመይጠ ሀበ ስብሐቲሁ ወክብሩ ዘትካት እንዲህ ሰአሊ ለነ ቅድስ በከራዲዮን ወፍ ከተመሰለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምንል ቡሩክተ አንቲ ማርያም እመቤታችን ቡርክት ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለሽ ለሰው ሁሉ የምታሰጪ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን እየከፈለ ለሰው ሁሉ የሚያድል ነው። ኦ ድንግል ወላዲተ አምላክ ምኮን ለደናግል አምላክን የወለድሽ እመቤታችን ሆይ ለደናግል መመኪያቸው አንቺ ነሽ። ቀድሞ ወንዶች በሴቶች ይመኩባቸው ነበር። አንዳች እናንተ ከኛ ተገኝታችኋል እንጂ እኛ ከናንተ ተገኝተናል እያሉ እኛም ከናንተ ብንገኝ ጌታ ከእመቤታችን ተገኝቶ የለም ብለው የሚመኩባት ስለሆነ አንድም በእናንተ ምክንያት ሞት መጣ እያሉ ይመኩባቸው ነበር። በእኛ ምክንያት ሞት ቢመጣ ጌታ ከእመቤታችን ተገኝቶ ተመልሳችሁ ድህነትን የምታገኙ ሆናችሁ የለም ብለው የሚመኩባት ስለሆነ አንድም በእናንተ ምክንያት ከምድረ ርስት ከገነት ወጣን እያሉ ይመኩባቸው ነበር። በእኛ ምክንያት ከምድረ ርስት ከገነት ብትወጡ ጌታ ከእመቤታችን ተወልዶ ወደ ምድረ ርስት ወደ ገነት የምትገቡ ሆናችሁ የለም ብለው የሚመኩባት ስለሆነ አንድም ቅዱስ ጳውሎስ ብእሲ ወብእሲት አሃዱ አካል እሙንቱ ብሎ እስኪያስተምር ድረስ ለሴቶች ርስት አያካፍሏቸውም ነበር። ኋላ ግን ርስተ ሰማይ ሲወርሱ ርስተ ምድር እንዴት ይቀርባቸዋል ተብሎ የሚካፈሉ ሆነዋልና አንድም 5ቱ ደናግል ድንግልናችንን ታስፈጽመናለች፣ አስበ ድንግልናችንን ታሰጠናለች ብለው የሚመኩባት ስለሆነ ዘእምቅድመ ዓለም ህልው ተሰብአ እምኔኪ ቅድመ ዓለም ህልው የነበረ እሱ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየ መዋዕል ኦ ብሉየ መዋዕል ዘመኑን አስረጅቶ የሚኖር ለልማዱ ዘመኑ ሰውን ያስረጀዋል እንጂ ሰው ዘመኑን አያስረጅም። እሱ ግን ዘመኑን አስረጅቶ የሚኖር ስለሆነ ወፃ እንከርስኪ ተሰብአ ያለውን ወፃ እምኔኪ ያለውን እንከርስኪ ብሎ ደገመው። ሥጋነ ነስአ የእኛን ሥጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእሱ የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ ወረሰየነ ኦርያነ ምስሌሁ በብሳሕቱ በቸርነቱ ብዛት መተካከል ሳይኖረን ከእሱ ጋር እንድንተካከል አደረገን። እምከመ አረይነ መዊተ ኒኤሪ ሕይወተ ወእምከመ አረይነ ትዕግሥተ ኒኤሪ ነጊሰ ምስሌሁ እንዲል አንድም በቁመት በ3 ክንድ ከስንዝር እንድንተካከለው አደረገን። አንድም በስም እንድንተካከለው አደረገን። እሱ ወልድ ተብሎ እኛ ውሉድ፣ እሱ ክርስቶስ ተብሎ እኛ ክርስቲያን እንድንባል አደረገን።
አንድም በልደት እንድንተካከለው አደረገን። እሱ የባህሪ ልደት ተወልዶ እኛ የጸጋ ልደት እንድንወለድ አደረገ። አንቲ ተአቢ እምብዙኃት አንስት ከብዙ ሴቶች ይልቅ አንቺ ትበልጫለሽ። እለ ነስአ ጸጋ ወክብረ መብለጥማ ማነቻይቱ እስከ ማነቻይቱ ልትበልጥ ይሆን የለም ብሎ የክብር ክብር ካላቸው ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዘሀደረ ላዕሌሃ እግዚአብሔር ልዑል አምላክን የወለድሽ እመቤታችን ሆይ ልዑል እግዚአብሔር የከተመባት ረቂቅ ከተማ አንቺ ነሽ። በዚች ከተማ ንጉሥ ከነሰራዊቱ ይሰፍርባታል። በእሷም ጌታ 99 ነገደ መላእክትን ይዞ ጌታ 99 መላእክትን ይዞ 9 ወር ከ5 ቀን አድሮባታልና እስመ ዘይነብር ዲበ ኪሩቤል ወሱራፌል በእራህኪ አቀፍችዮ ለየቀረው ነው። በኪሩቤል በሱራፌል አድሮ የሚኖር እሱን በመሃል እጅሽ ወስነሽዋልና በሴቶች ልማድ ተናግሮታል። ሴቶች ሕፃናቱን ናላ እንዳይወርዳቸው ብለው በመሃል እጃቸው ይታቀፏቸዋልና በዚያ ልማድ ወዘይሴሲ ለኩሉ ዘሥጋ በብዝኃ ሂሩቱ አሐዘ አጥባተኪ ወጠበወ ሀሊበ በቸርነቱ ብዛት ፍጥረቱን ሁሉ በዝናም አብቅሎ በፀሐይ አብስሎ የሚመግብ እሱ ጡትሽን ይዞ ሀሊበ ድንግልናሽን ጠባ። አንድም በቸርነቱ ብዛት ስጋዊውን ደማዊውን ስጋውን ቆርሶ ደሙን አፍሶ የሚመግብ እሱ ጡትሽን ይዞ ሀሊበ ድንግልናሽን ጠባ። ዘውእቱ አምላክነ ይኸውም ፈጣሪያችን ነው። መድኃኔ ኩሉ የዓለሙ ሁሉ መድኃኒት ይርእየነ እስከ ለዓለም ለዘለዓለሙ ይጠብቀናል። ይርአየነ ይጠብቀህ። ንስግድ ሎቱ ወንሰብሖ እንስገድለት እናመስግነው። ሰጊድ ሁለት ወገን ነው። መጀመሪያ ከዚች ምድር አንስተህ የፈጠርህን ሲሉ፣ ሁለተኛ ብሬት ባገኘን ጊዜ የምታድሰኝ አንተ ነህ ሲሉ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስ ሰይድ ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን። ማርያም ድንግል ሙዳየ እፍረት ድንግል ማርያም የእፍረት መገኛ ናት። ሙዳይ የእመቤታችን እፍረት የንጽህናዋ የቅድስናዋ። አንድም ሙዳይ የእመቤታችን እፍረት የጌታችን ነቃ ፈልፈለ ማየ ሕይወት የማየ ሕይወት ጌታ መገኛ ናት። ነቅ ፈልፈል አንድ ወገን የእመቤታችን ማየ ሕይወት የጌታችን። አንድም ነቅ የእመቤታችን ፈልፈል የጌታችን ማየ ሕይወት ልጅነት ሀደጉኒ ዲተ ነቃ ማየ ሕይወት ወከረዩ አዘቅተ ዘኢይትረከብ ማዩ እንዲል ኤርምያስ 2:13 ፍሬ ከርሳ አድኃነ ኩሎ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ወሰአረ እምኔነ መርገመ ከእኛ መርገመ ሥጋን መርገመ ነፍስን አጠፋ። ወገብረ ሰላም ማእከሌነ በመስቀሉ ህሩይ ማእከለ እግዚአብሔር ወሰብ እንዲል በመስቀሉ በመሰቀሉ በመካከላችን የነበረውን ጠብ አርቆ ሰውና እግዚአብሔርን ሰውና መላእክትን ነፍስና ሥጋን ሕዝብና አሕዛብን አስታረቀ። ወገብረ ሰላም በደመ መስቀሉ ለዘበ ሰማይ ወለዘበ ምድር እንዲል ቆላሲስ 1:20 ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው አዳምን ዳግመኛ ወደ ገነት መለሰው። በልዩ ትንሣኤው አለ ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ በአራተኛው ቀን ነው፣ የእሱ ግን በሦስተኛ ቀን ነውና። አንድም የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ ዳግም ሞትን ያስከትላል፣ የእሱ ግን ዳግም ሞትን አያስከትልምና። አንድም የነ አልዓዛር ትንሣኤ ትንሣኤ ዘግዋኤን ይጠብቃል፣ የእሱ ግን ትንሣኤ ዘግዋኤን አይጠብቅምና። አንድም የነ አልዓዛር ትንሣኤ አስነሽ አጋዥ ይሻል፣ የእሱ ግን አስነሽ አጋዥ አይሻምና። አብ አንስኦ መንፈስ ቅዱስ አንስኦ
ወትንሣኤኩ በስልጣነ ባሕቲትየ ቢል ሁሉም አንድ ነው። እድናቸውን መናገር ነው። ሃይማኖተ አበው 73:14 ሰአሊ ለነ ቅድስት አዳምን ዳግመኛ ወደ ገነት ከመለሰው ልጅሽ ጽንዕት በድንግልና ስሉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ድንግል ንጽሕት እመቤታችን አምላክን ለመውለድ የታመነች ናት። ንስጥሮስ ህስወቼ ትሰመይ ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብእ ብሏት ነበርና አንድም ማእምንት ሰአሊተ ምሕረት ሰአሊተ ምሕረት ለውልደ ሰውን ለማማለድ የታመነች ናት። ከዚህ ዓለም አማላጅ ሲለያት ነው። የዚህ ዓለም አማላጅ ሂዶ ታረቅልኝ ይለዋል። ወንድሜ ነገሩን አውቀኸዋል ይለዋል። ወንድሜ ነገሩንስ አላወቅሁትም ይለዋል። እንዲህ እንጂ ቢሆን ነው ይለዋል። ነገር አጥንቶ ይመለሳል። እሷ ግን የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ በሰጣት ቃል ኪዳን ታስመራለችና። ሰአሊ ለነ ሀበ ክርስቶስ ወልድኪ አሁንም ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይስረይ ኃጢአተነ ታላላቁን ጥቃቅኑን ኃጢአታችንን ያስተሰርይልን ዘንድ። ሰአሊ ለነ ቅድስት ታላላቁን ጥቃቅኑን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን። ማርያም ድንግል ትጸር በቤተ መቅደስ ጸርሐት ሲል ነው። አመ ይወፅኡ እስራኤል እምግብፅ አመ ይትበሃሎ ለሰይጣን እንዳለው ያለ ነው። እመቤታችን በቤተ መቅደስ ሳለች አሰምታ ተናገረች። ወትም ሊአምር እግዚአብሔር ከመ አልቤ ዘአምር ባይ ወይምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። ጽንዕት ክብርት እመቤታችን ሆይ ከሥላሴ ጋር ክብር ምስጋና ይገባሻል ብሎ መልአኩ ገብርኤል ከነገረኝ ቃል በቀር ሌላ አላውቅም ስትል ጸርሐት። ታሪክ እንደምን ነው ቢሉ እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት እናት አባቷ ወደ ቤተ መቅደስ ወሰዷት። ካህናቱ ተሰብስበው የምግቧን ነገር ሲማከሩ መልአኩ ፋኑኤል ህብስት ሰማያዊ ጽዋዕ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ክብሬን በሰው መካከል ሊገልጽልኝ ነው ብሎ ሊቀበል ቢነሳ ወደ ላይ ይዞበት ወጣ። ከካህናቱም አንዱም ሊቀበሉ ቢነሱ ወደ ላይ ይዞባቸው ወጣ። ኢያቄምና ሐናም ሊቀበሉ ቢነሱ ወደ ላይ ይዞባቸው ወጣ። ዘካርያስ ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ አናውቅምና እስኪ ትተሻት ፈቀቅ በይ አላት። ትታት ፈቀቅ ብትል መልአኩ ፋኑኤል ወርዶ በቆመ ብእሲ አድርጎ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መግቧት አረገ። የምግቧስ ነገር ከተያዘልን ብለው ከቤተ መቅደስ አግብተው አኑረዋታል። መላእክት ብፅዕት አንቲ ውድስት አንቲ እያሉ ሲያመሰግኗት ሰምተው አይሁድ ለምንቀኝነት አያርፉምና ዛሬስ የኢያቄምና የሐና ልጅ በቤተ መቅደሳችን ድምፅ ታሰማበታለች ሆነ ብለው ያለችበትን ቤተ መቅደስ በእሳት ሊያቃጥሉ መጡ። አጥሩ ቅጥሩ እሳት ሆኖ የማያስቀርባቸው ሆነ። መላእክትም በዐፀ እሳት በኩናተ እሳት እየነደፉ መልሰው አባረው ሰደዷቸው። በዘመናቸው መጥቁል የሚባል ጠንቋይ ነበረ። እንዲህ ያለች ጠላት ተነስታብናለችና እሷን አጥፋልን ብለው ብዙ ወርቅ፣ ብር፣ ብዙ እህል፣ ብዙ ልብስ፣ ብዙ ከብት ሰጡት። እሷን አጠፋለሁ ብሎ በቀጠረበት ቀን ወርቁ ብሩ ገል ጠጠር ሆኖ እህሉን ነቀዝ በልቶት፣ ልብሱን ብል በልቶት፣ ከብቱን ተህር ፈጅቶት አገኘ። ዛሬስ የኢያቄምና የሐና ልጅ ሳልቀድማት ቀደመችኝ ብሎ
ከበረሃ ሂዶ እጁን ቢጸፋ 300 አጋንንት ተሰበሰቡለት። ወዳጆቼ እንዲህ ያለች ጠላት ተነስታብኛለችና እሷን አጥፉልኝ አላቸው። አንተማ ወዳጃችን ስትለን ሰማዩን ምድሩን ሰማይ አድርጉ ብትለን ይቻለናል፣ እግዚአብሔርም እንደ ባሪያችን ነው እናዘዋለን ብለው ጎዳና ጀመሩ። እመቤታችን በጸጋ አውቃ በነገረ ማርያም ስም አለ ያንን ብትጸልይ መልአኩ ገብርኤል ወርዶ በሰይፈ እሳት አርዶ ፈጅቷቸዋል። እሱንም ምድር ተከፍታ ውጣዋለች። በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት ሲሆናት አይሁድ ለምንቀኝነት አያርፉምና ይህች ብላቴና አቅመ አንስት አደረሰች። እሷን ያለ ጎልማሳ ቤተ መቅደሳችንን ያሳድፍብናል፣ አውጣልን፣ ለእሷም የምትወደውን ጠይቀህ አድርግላት አሉት ዘካርያስን። ዘካርያስም ገብቶ ኦ ወለተ እስራኤል እፎኑመ ትፈቅዲ ትንበሪ አላት። ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ የተወለዱ ሚስቶቻቸው የሞቱባቸው ሰዎች ብጥራቸውን ሰብስበ ከቤተ መቅደስ አግብተ ስትጸልይበት እደር፣ ከዚያ ምልክት አሳያለሁ አለው። 1985 በትር ሰብስቧል። ለ2015 የጎደለው ያን ከቤተ መቅደስ አግብቶ ሲጸልይበት ቢያድር ከዮሴፍ በትር ኦ ዮሴፍ እቀባ ለማርያም ፍርድከ የሚል ተጽፎ ተቀርጾ ተገኝቷል። ርግብም ከራሱ ከብትሩ ጫፍ አርፋለች። ዕጣን ቢጥሉ ለሱ ወጣ እንደ 3 ምስክር። በዚያም ብንል ላንተ ወጥቷልና ጠብቃት ብለው ሰጡት። እሱም ከቤቱ አኑሯት። ጊዜው አጸባ ነበርና ዕለቱን ተነስቶ ንግድ ሄደ። በ3 ወሩ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ሲጨዋወቱ አድረው በነጋው ሊሰኘው ወጥቶ ሳለ ይህች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። እኔስ ስንኳን የገቢሩን የሐልየውን አላውቅባትም አለው። እንኪያስ ጸንሳለች፣ እንዳታስነውርህ ገብተህ ጠይቃት አለው። በምን አውቆ ቢሉ ፈላስፋ ነውና በፍልስፍናው። አንድም 3 ወር ሲሆን ጽንስ እየገፋ ሆድ እየሰፋ ይሄዳልና ገብቶ ኦ ወለተ እስራኤል እምኀበ መኑ ጸነስኪ ወመኑ ቀረጸ አክናፈ ንጽሕኪ አላት። እመንፈስ ቅዱስ አለችው። ነገሩ ተደርጎ የማያውቅ ነውና ረቀቀበት፣ ሰቀቀበት። ከበሩ ወድቆ የሚኖር ደረቅ ግንድ ነበር። ያን ከልምላሜ ከጽዬ ከፍሬ አድርሳ እንዲያውስ እጽዋትን አእዋፍን በባህሪያቸው እንዲያብቡ የሚያደርጋቸው እግዚአብሔር እኔንስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንድወልደው ቢያደርገኝ አይቻለው ብለህ ነው አለችው። በዚህ ምክንያት ነገሯን ተቀብሏታል። ከዚህ በኋላ አይሁድ በዓል የሚያደርጉበት ቀን ደረሰ። የሰጠንህን ይዘሃት ና ብለው ላኩበት። ወወድቀ ዮሴፍ ውስተ ጽኑዕ መዋግደ ህሊና ይላል። ይዣትን ቢሄድ አይሁድ ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው ይገሉብኛል። ትቻትን ቢሄድ ያረገዘችውን ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገው አውቆ ጥሏት መጣ ይሉኛል ብሎ ወንዘ ዘንተ ይሄሊ እንዲል ይህን ሲያወጣ ሲያወርድ መልአኩ አይዞህ ወስደ ስጣቸው አለ። ወስዶ ሰጣቸው። ይስጥጪ ብለው ማያዘለፋ አጠጧት። ወአብርሃ ገጻ ከመወራ ኔሳን ይላል። ፊቷ ከፀሐይ 7 እጅ ይልቅ አብርቷል። ያን ጊዜ ይህች ብላቴና ባላደረገችው በከንቱ አማናት ያሉትን እንዲህ ለውጦ አነበበው። አንድም በነገረ ማርያም ካህናት ወሊቃነ ካህናት ወደሱቺ ያለውን እንዲህ ለውጦ አነበበው። ጾርኪ ዘኢይጸወር የማይወሰነውን ወሰንሽ፣ አግመርኪ ዘኢይትገመር የማይቻለውን ቻልሽ። ወአልቦ ዘያገምሮ ምንትኒ ምንም ምን የሚችለው የሌለ ወይበዝህ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር። ምልዕተ ጸጋ ምልዕተ ክብር ሆይ በክብረ ወሊድ ላይ ክብረ ድንጋሌ ተሰጥቶሽ
የተሰጠሽ ጸጋ ግን ፍጹም ነው። እስመ ኮንቺ አንቲ ማኅደረ ቃለ አብ የአብ አካላዊ ቃል ማደሪያ ሁነሻልና። አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያን ወትሜህሮሙ ሰጂደ ለስሉስ ማየዊ ለሥላሴ ሰጂድን የምታስተምርላቸው ምእመናንን ሁሉ ሰብስባ የያዘች ጴጥሮስ በናሂሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ታሪክ እንደምን ነው ቢሉ ጴጥሮስ በናሂሰ ኢዮጴ ሳለ ሩቦት ምሳውን ሊበላ ወዶ ሳለ ምግቡን እስኪያዘጋጁለት ድረስ በቀትር ጊዜ ሊጸልይ ወደ ሰገነት ወጣ። ሲጸልይም አንክሮ ተደሞ መጣበት። ሰፊ መጋረጃ በአራት ማዕዘን ተይዛ ስዕለ እንስሳት፣ ስዕለ አራዊት፣ ስዕለ አዕዋፍ ተስለውባት ከሰማይ ወደ ምድር ስትወርድ መልአኩ በጣቱ ወደ እሪያው እየጠቀሰ ዘንተ ህርድ ወብላ ሲለው እሱም ግሙራ ይወዓ ርኩስ ውስተ አፉየ ሲለው መልአኩም ዘእግዚአብሔር አንጸሐ አንተ ኢታስተራኩስ ሲለው ይህን 3 ጊዜ ሲመላለሱ አንድ ወገን ሆና ወደ ሰማይ ስታርግ ያያል። ይህ ምሳሌ ነው። ሰፊ መጋረጃ የወንጌል በአራት ማዕዘን መያዟ 4 ሆና ለመጻፏ ስዕለ እንስሳት የምእመናነ እስራኤል፣ ስዕለ አራዊት የምእመናነ አሕዛብ፣ ስዕለ አዕዋፍ የነቢያት የካህናት መልአኩ በጣቱ ወደ እሪያው እየጠቀሰ ዘንተ ህርድ ወብላ ማለቱ ቆርኔሌዎስን አትጸየፈው አጥምቀው ሲል ነው። አንድ ወገን ሆና ተመልሳ ስታርግ ማየቱ በወንጌል ያመኑ ምእመናን አንድ ወገን ሆነው ገነት መንግሥተ ሰማያት እንዲገቡ ያጠይቃል። ወትሜህሮሙ አለ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስላለችና አንድም ሰፊ መጋረጃ የእመቤታችን በአራቱ ማዕዘን መያዟ በአራቱ ማዕዘን ሰአሊ ለነ ቅድስ ኃይላት የሚውል የለምና ስዕለ እንስሳት የምእመናነ እስራኤል፣ ስዕለ አራዊት የምእመናነ አሕዛብ፣ ስዕለ አዕዋፍ የነቢያት የካህናት አንድ ወገን ሆና ተመልሳ ስታርግ ማየቱ በእመቤታችን ቃል ኪዳን ያመኑ ምእመናን አንድ ወገን ሆነው ገነት መንግሥተ ሰማያት እንዲገቡ ያጠይቃል። ወትሜህሮሙ አለ የሥላሴ አንድነት ሦስትነት የታወቀ ጌታ ከእመቤታችን ሰው ከሆነ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እንተ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል ጎርጎርዮስ ዘኑሲስ ሃይማኖተ አበው 13:9 አንድም ሰፊ መጋረጃ የቤተ ወንጌል ቀድሞ መግቢያቸው አንድ መጋረጃቸው 3 ነበር። ዛሬ ግን መግቢያችን 3 መጋረጃችን አንድ ነውና አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ለሙሴ በአምደ እሳት በአምደ ደመና ሆኖ ይነጋገረው ነበርና ዘውእቱ ወልደ እግዚአብሔር መጻ ወኀደረ ውስተ ከርስኪ አምደ እሳት ያለውን ይተረጉማል። አምደ እሳትም ያልሁት ከወዲህ ዓለም ወደዚህ ዓለም መጥቶ በማኅፀንሽ ያደረው ወልደ እግዚአብሔር ነው። ኮንቺ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድር ለፈጠረ ጌታ ማደሪያ ሁነሻልና ጾርኪዮ በከርስኪ ተስዓተ አውርሃ ታቦቶም ብዬ ብል ወታቦት ለንጉሥ እንዳለው ያይደለ 9 ወር ከ5 ቀን በማኅፀንሽ ወስነሸዋልና አንቲ ማእምንት ዘእያገምርዎ ሰማያት ወምድር ሰማይና ምድር የማይወስኑትን ለመወሰን የታመንሽ ነሽ። ኮንቺ ተንከተመ ለዕርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። በዚች መሰላል ከላይ ወደ ታች ይወርዱባታል፣ ከታች ወደ ላይ ይወጡባታል። ከላይ ወደ ታች እንዲወርዱባት ሥላሴ በእኛ ለማደራቸው ምክንያቱ እሷ ናትና፣ ከታች ወደ ላይ እንዲወጡባት እኛ ከሥላሴ ለመወለዳችን
ምክንያቱ እሷ ናትና። አንድም መውረዳቸው አምላክ ሰው ሆነ፣ መውጣታቸው ሰው አምላክ ሆነ ማለትን ያስረዳል። ብርሃንኪ የአቢ ብርሃነ ፀሐይ፣ ልጅሽ ከብርሃነ ፀሐይ ይልቅ ይበልጣል። ይህስ መቸኮል ነው ብሎ አሁን ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይልቅ ይበልጣል። ክብርሽ ከብርሃነ ፀሐይ ይልቅ ይበልጣል። ከዚህ ዓለም ብርሃን ሲለይ ነው። የዚህ ዓለም ብርሃን ጠፈር፣ ደፈር፣ ዛፍ፣ ቤት ይከለክለዋል። የእሷ ግን የዚህ ዓለም ብርሃን ጠፈር፣ ደፈር፣ ዛፍ፣ ቤት፣ ገደል ይከለክለዋል። እሷ ግን ይህ ሁሉ የለባትምና። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ወርኢኩ ረሲአነ እንዘይወርዱ ውስተ መቃብር ቅዱስ እንዲል መክብብ 8:10 ጽኑዓን ሰብአ ሰገል ጽኑዓን ሐዋርያት ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። ዘፈታ ላዕለ ሔዋን ትለድ በጻዕር ወሕማም በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኒኪ ብሎ በሔዋን የፈረደባት ኮከብ የወጣባት ምስራቅ አንቺ ነሽ። አንቲሰ ማንሻ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኒኪ የሚለውን ቃል ሰማሽ። አንትሰ ማርያም ሰማኪ ዘይብ ተፈስሒ ኦ ምልዕተ ጸጋ፣ አንቺ ግን ተፈስሒ ኦ ምልዕተ ጸጋ የሚለውን ቃል ሰማሽ። ወለድኪ ለነ ማንሻ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኒኪ የሚለውን ቃል ሰምታ ወወለደት ቃኤልሃ ምክንያተ ሞት ይላል። ምክንያተ ሞት ቃኤልን ወለደች። አንቺ ግን ተፈስሒ ኦ ምልዕተ ጸጋ የሚለውን ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት የፍጥረት ሁሉ ጌታ ንጉሥ ወልደ እግዚአብሔርን ወለድሽልን። ነፃ ወአዳነነ ከወዲህ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አዳነን። መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። በእንተዝኑ የድሰኪ በከመ ገብርኤል መልአክ እንዘ ንብል ቡሩክ አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈስሒ ኦ ምልዕተ ጸጋ። መልአኩ ቅዱስ ገብርኤል ተፈስሒ ኦ ምልዕተ ጸጋ ብሎ እንዳመሰገነሽ እኛም ቡሩክተ አንቲ ወቡሩክ ፍሬ ከርስኪ ብለን እናመሰግንሻለን። አንድም መልአኩ ቅዱስ ገብርኤል ቡሩክተ አንቲ እምአንስት ብሎ እንዳመሰገነሽ እኛም ተፈስሒ ኦ ምልዕተ ጸጋ እያልን እናመሰግንሻለን። እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ሰአሊ ለነ ቅድስት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ቅድስት አላት ንጽሕት ክብርት ቅድስት አላት ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከነቢብ ከገቢር ነው፣ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ የነጻች ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲህ ቴዎዶጦስ ሃይማኖተ አበው 53:22 ጽንዕት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ክብርት አለ ሴቶችን ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እሷ ግን እመ አምላክ ወላዲተ አምላክ ብለን ነውና። ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች ከእርሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ሊቁስ እንዳልተናገረው ከግብፃውያን ከቃላቸውም ከመጽሐፋቸውም ቢፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ሊቁ ቅዱስ ያሬድ የዜማ መሸራሸሪያ ብሎ ተናግሮታል።
አይኑ አነው ያሉ እንደሆነ አእምሮውን ልቦውን ሳይብን አሳድሪብን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ስንኳን በሷ በሌሎችም ሁልጊዜ የለባቸውም። ጻድቃንኒ ይረክቡ ሁሎ ተሐሰሱ በአሐቲ ስእለተ ልቦሙ እንዲል ዮሐንስ አፈወርቅ ድርሳን 13። እሷም ቅድም በገባላት ቃል ኪዳን እያማለደች ጸጋ ክብር የምታሰጥ ስለሆነ ይህን ሲፈጽም ተነስታ ትሄዳለች። እሱም ታጥቆ እጅ ነስቶ ይቀራል። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ ጸሎታ ወበረከታ ያሉ ለኩልነ ሕዝበ ክርስቲያን ለዓለም ዓለም። ሕርያቆስ ማለት እግዚእ ዘሐረዮ ማለት ነው። አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና አንድም ብርሃን ማለት ነው። በትምህርቱ የምእመናንን ልቡና ብሩህ ያደርጋልና ወአሰርገዋ ለመንበረ ማርቆስ በብርሃኑ እንዲል አንድም ንብ ማለት ነው። ንብ የማይቀስመው አበባ የለውም፣ እሱም የማይጠቅሰው መጽሐፍ የለውም። አንድም ረቂቅ ማለት ነው። የምስጢረ ሥላሴን ነገር አምልቶ አስፍቶ አጉልቶ ይናገራልና ይህንንማ የማይናገር ማን አለ ቢሉ ማን እንደሱ? ጥንተ ነገሩስ እንደምን ነው ቢሉ ሐዋርያት የተማረ ግብረ ገብ ይሾም ብለዋል። በትምህርቱ ተከራክሮ መናፍቃን ይረታል፣ በትሩፋቱ ምዕመናን ይጠቅማል ሲሉ ይህስ ሁሉን አንድ አድርጎ የያዘ አይገኝም ብሎ ያልተማረም ቢሆን ግብረ ገብ ከሆነ ይሾም ብለዋል። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበርና በብህንሳ ኤጲስቆጶስነት ተሹሟል። ይህችም ብዙ ጊዜ ስም ወጥቶላታል። ቀድሞ መኑፍ ተብላለች፣ ኋላ አርጋዲያ፣ ዛሬ ብህንሳ ትባላለች። የወንድ የሴት መነኮሳት ያልተለዩባት ገዳም ናት። እንደ ቆራጣ፣ እንደ መጅና፣ እንደ ወርቅ ለውሆ፣ እንደ ቀንጣፌ ዱር፣ እንደ ዋልድባ በእልፍ መነኮሳት በሁለት እልፍ መነኮሳያት ተሹሟል። በብዙ መሾም ልማድ ነው። አባ ሆር አባ ኤስድሮስ በሺህ አባ ጳኩሚስ በ3000 አባ አሞን በ6000 አባ ሰራብዮን በእልፍ መነኮሳት ተሹመው እንደነበረ ያልተማረ ነውና ይንቁታል፣ ግብረ ገብ ነውና ሥርዓት ያጸናባቸዋል፣ ይጠሉታል። ከዕለታት አንድ የተማረ ነውና ይንቁታል፣ ግብረ ገብ ነውና ሥርዓት ያጸናባቸዋል፣ ይጠሉታል። ከእመቤታችን በዓላት በአንድ በዓል ቀድሰ አቁርበን አሉት። የኔን ነገር ታውቁታላችሁ፣ እንደምን አድርጎ ይሆንልኛል አላቸው። ወይ ሹመትን መልቀቅ ነው እንጂ የሰው ሹመት ይዞ አይሆንም ይባላል አሉት። ገብቶ ኮሳኩስቱን ቢሉ ጓዙንም ቢሉ ደግሞ ሲጨርስ ከሊቃውንት ቅዳሴ የሚያስቸግር ማንን እናውጣለን እያሉ ብራና ለብራና ሲገለባብጡ እሱም ተምኔቱ እንደ ቅዱስ ኤፍሬም ነበር። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እያለ ሲመኝ ይኖር ነበር። እመቤታችንም የነገሯትን የማትረሳ የለመኗትን የማትነሳ ናትና ለቅዱስ ኤፍሬም የገለጸለት መንፈስ ቅዱስ ገልጾለት ጎስአ ልብየ ቃለ ሰናየ ብሎ ወይእዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ እስኪል ድረስ አስደርሳዋለች። የሚወዱት የሚያከብሩት የነገሩትን አከናውኖ መናገር የማይሆንለት እንዲህ አድርጎ አከናውኖ መናገር ብለው አድንቀውለታል። የማይወዱት የማያከብሩት የነገሩትን አከናውኖ መናገር የማይሆንለት እንዲህ አድርጎ አከናውኖ መናገር ብለው አድንቀውበታል። የሚወዱት የሚያከብሩት ከሆነ በኋላ እንቀበለው ብለዋል። የማይወዱት የማያከብሩት ማንን እየተነሳ የቀባጠረውን እንቀበላለን፣ በዚያ ውስጥ ላይ ልማድ ያለን አይደለም ብለዋል። በሀገራቸው አዲስ ድርሰት የተደረሰ እንደሆነ
መጀመሪያ ከውሃ ይጥሉታል። ሳይጠፋ የወጣ እንደሆነ ከእሳት ይጥሉታል። ሳይቃጠል የወጣ እንደሆነ ይቀበሉታል። የእመቤታችን ቅዳሴ ግን ሙት አስነስቷል። ቅዳሴ 13 ነበር፣ 14ኛ አድርገው ጠርዘውታል። እሱስ ማንን ሊቀድስ ገብቶ ኖሯል ቢሉ ሌላ አያውቅም ቅዳሴ ሐዋርያትን። ይህስ ተበድሮ ጋሬዳ እንዲሉ በእመቤታችን በዓል ቅዳሴ ሐዋርያትን አይቀድስም ብሎ ቅዳሴ እግዚእን እምድንግል ተወሊዶ መጣ ከመፈቃደከ ይፈጽም የሚል ነውና እመቤታችን ለአንድ ባሕታዊ እንደነገረችው ከበዓላቶችሽ ማንን ትወጃለሽ አላት። ልደቴን፣ አስተርእዮን፣ ኪዳነ ምሕረቴን። ኪዳነ ምሕረትን ያወጡ እንደሆነ በዓቶች በዓታን፣ ቁስቋሞች ቁስቋምን ይላሉ። ከእሊህ ከሦስትሳ አላት። ልደቴን ከብርሃን ወደ ጨለማ ከጠባ ወደ ሰፊ የወጣሁበት ይልቁንም እናት አባቴ የመሃን መስዋዕት እግዚአብሔር አይቀበለውም እያሏቸው ሲያዝኑ ሲተክዙ ይኖሩ ነበር። እኔን ወልደው ደስ ብሏቸዋል ብላ እንደነገረችው ሐዘናቸው ሐዘኔ ደስታቸው ደስታዬ ነው ብላዋለች ብላ እንደነገረችው ወደ ሀገራችንስ ማን አምጥቶታል ቢሉ ማይኪራህ ማይታብር ይለዋል ሊቁ ቅዱስ ያሬድ። ከዚያ ሆኖ ሲጸልይ እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ አምጥታ አንተ ውዳሴዬን አንተ ቅዳሴዬን ነግራችሁት በዜማ ያድርሰው ብላቸው ነግረውት በዜማ አድርሶታል። ይኸውም ሊታወቅ ስረዩ በቅዳሴ ማርያም ይበዛል። ከተከዜ ወዲያስ ማን ወስዶታል ቢሉ ሳሙኤል ዘዋልድባ ዘእምነገደ ጌዴዎን ዘገበዘ አክሱም ወስዶታል። ይህን ሲጸልይ ከመሬት ስንዝር ተጋት መጥቆ ይታይ ነበር። ከዕለታት አንድ ቀን ይህን ደግሞ ውሃውን ቢባርከው ህብስት ሆኖ ቀድሶ አቅርቧቸዋል። ሶበ አተቦ ለማይ በቅዳሴኪ እንዘ ይጼልይ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅረዋሊ ምህረተ ወፍትሐ ለተአምርኪ እህሊ ስረይ ኃጢአትየ ወዕፀብየ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ። ተስፋውንም ከዚህ ነግራዋለች። አንተ ክፍልህ ቦታ ከኔ ጋራ ነው። እንዳንተም ያሉ ምእመናን ክፍላቸው ቦታቸው ካንተ ጋራ ነው። ልጆችህ ውዳሴዬን ከቅዳሴ ቅዳሴዬን ከውዳሴ አይለዩም። ይኸውም ሊታወቅ በዋልድባ የሚያውቅ በቃሉ የማያውቅ በወንጌሉ ዳር ጠርዞ ሳይደግም የሚውል የለም። ታሪክ እስከዚህ ድረስ ነው። ዋልድቦች ግን ታሪክ ያበዛሉ። ሁለት ንዋያት አምጥታ ሰጥታዋለች ይላሉ። ነጭ ዕጣን ዕንቁ ሊቀ ካህናት ሳሙኤል ሶበ ጸለይከ በቅዳሴሃ ማርያምኒ ይዛ በእዲሃ አቅረበት ለከ ክሌተ እመሃ እንዳለ ደራሲ። አኮቴተ ቁርባን ቀርበ ያለውን ይዞ ነው ያሉ እንደሆነ ስጋውን በጻይ ደሙን በጽዋ አድርጎ ወደ መንበር የሚያቀርብበት ስለሆነ ቁርባን ያለውን ይዞ ነው ያሉ እንደሆነ አንድነቱን ሦስትነቱን አምኖ ኃጢአቱን ለመምህረ ንስሐው ነግሮ ቀኖናውን ፈጽሞ ቢቀበለው በባለሟልነት የሚያቀርብ ስለሆነ እመቤታችን በስጋ ወደሙ የምትከብርበት ምስጋና ይህ ነው። አንድም ስጋ ወደሙ የሚከብርበት የሚለወጥበት የእመቤታችን ቅዳሴ ይህ ነው። አኮቴተ ቁርባን ይህ ነው። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን ይላል። ረጅም አርእስት ተመስጋኘቱ እርሷ ናትና። አንድም አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም ይላል። ረጅም አርእስት አመስጋኙ እርሱ ነውና። አንድም አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን ይላል። አጭር አርእስት ተመስጋኘቱ እርሷ ናትና። አንድም አኮቴተ ቁርባን ዘእግዝእትነ
አኮቴተ ቁርባን ዘአባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎቱ ወበረከቱ ያህሉ ምስሌነ ይላል። አጭር አርእስት አመስጋኙ እርሱ ነውና። አንድም አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎቱ ውክፍት ወበረከታ ቅድስት ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም ብሎ ያካፍላል። ጸሎቱ ልመናው ወበረከታ ክብሯ ይደርብን አይለየንና የብህንሳው ኤጲስቆጶስ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት የተናገረው የእመቤታችን ቅዳሴ ይህ ነው። ይበል ካህን እግዚአብሔር ምስለ ኩልክሙ ይበል ይበሉ ህዝብ ምስለ መንፈስከ ይበሉ። ወስአ ልብየ ቃለ ሰናየ ወስአ ልብየ ቃለ ሰናየ ወስአ ልብየ ቃለ ሰናየ። መጽሐፍ ከመጽሐፍ አያይዞ መናገር ልማድ ነው። ከዚያ ሁሉ አባቷ ዳዊት ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ ምስጋና ላቅርብ ባለ ጊዜ ወስአ ልብየ ቃለ ሰናየ ብሎ ነበርና ከዚህም አባ ሕርያቆስ ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ወስአ ልብየ ቃለ ሰናየ። ከዚያ አባቷ ዳዊት ወአነ አየድ ግብርየ ለንጉሥ ብሎ ነበርና ከዚህም አባ ሕርያቆስ ወአነ አየድ ቅዳሴሃ ለማርያም አለ። አየድ አነም ይላል አየድ አነም ይላል። ልቡናየ በጎ ነገርን አውጥቶ ተናገረ። ወባሕር ትጎስዖሙ ለነጋሪያን እንዲል አንድም ልቡናየ በመንፈስ ቅዱስ ተመልቶ በጎ ነገርን ተናገረ። አንድም ልቡናየ ሰንደል መንፈስ ቅዱስን ተቀብሎ በጎ ገሳ። በሀገራቸው ልማት ተናግሮታል። በሀገራቸው የበሉት የጠጡት አልስማማቸው ያለ እንደሆነ ኡድ ሰንደል የሚባል ሽቱ አለ። ያንን ጠጥተው በጎ ይገሳሉ። ያጎሳአኒ እንዲል ትግራይ። አንድም ልቡናየ በመንፈስ ቅዱስ እሳትነት ፈላና ልቡናየ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን ተናገረ። 3 ጊዜ ጎሳ አለ። በሶስቱ ነገር ለመመስገኗ ምሳሌ በነገደ ሴም፣ በነገደ ካም፣ በነገደ ያፌት። አንድም በሶስቱ ዓለማት ለመመስገኗ ምሳሌ በዚህ ዓለም በገነት በመንግስተ ሰማያት። መንግስተ ሰማያትማ የገባ ማን አለ ቢሉ ኋላ የሚገቡ ጻድቃን የሚያመሰግኗት ስለሆነ አንድም በሶስት ወገን ንጽሕት ናትና በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና። አንድም አባ ሕርያቆስ የተናገረው አንድ ጊዜ ነበር። ሊቁ ቅዱስ ያሬድ የዜማ መሸራሸሪያ ብሎ ተናግሮታል። ወአነ አየድ ቅዳሴሃ ለማርያም መጀመሪያ ጎሳ ብሎ ነበርና ለዚህ አርእስት እኔም የእመቤታችንን ምስጋና እናገራለሁ። ይህስ አላ በቅድስና ወበንጽሕ ውስተ ቤተ መቅደስ ነበርኪ ብሎ ያመጣዋል ብሎ ለዚህ አርእስት አኮ በአብዝሖ በማብዛት አይደለም፣ አላ በአሁዶ በማሳነስ ነው እንጂ። አንድም በማብዛት አይደለ በማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና በሰማይና በምድር በአየርና በእመቅ የመላ አይደለም ቢሉ እንደ ንጽህናዋ እንደ ቅድስናዋ መጠን አላመሰገንኋትም ሲል ከዚያ ሁሉ ሊቁ ጎርጎርዮስ እለ አርቃዲያን እለ መሪናን አመስግኖ አልፈጸምም ቢለው ዝ ውዳሴ ይውህድ እንክብክም እንዳለ እንደ ንጽህናችሁ እንደ ቅድስናችሁ መጠን አላመሰገንኋችሁም ሲል አባ መቃርዮስን ማርቆስ ግብፃዊ ዮናናዊ ከአንድ ቀን በቀር በእኔ እጅ ስጋውን ደሙን ተቀብሎ አያውቅም ብሏል። መልአኩ ያቀብለው ነበርና። ወአነ አየድ ውዳሴሃ ለማርያም ለድንግል ሁለተኛ ጎሳ ብሎ ነበርና ለዚህ አርእስት ይህስ ካህናት ወሊቃነ ካህናት ወደሱች ብሎ ያመጣዋል ብሎ ለዚህ አርእስት እኔም የእመቤታችንን ውዳሴ እናገራለሁ። አኮ በአንሆ በቃለ ዝንጋኤ
ዝንጋኤን የሚያመጣ ዝንጋኤን የሚያስከትል ነገርን በማስረዘም አይደለም። አላ በአይጽሮ በማሳጠር በመጠቅለል ነው እንጂ አንድም በማሳጠር በመጠቅለል ነው እንጂ ዝንጋኤን የሚያስከትል ዝንጋኤን የሚያመጣ ነገርን በማስረዘም አይደለም። ግን ብዙ ዘአልቦ ምጣኔ ገአር ውእቱ ወለገአርኒ ተልዎ ዝንጋኤ መገስጽኒ ለእመ አብዝሃ ነገረ ያንጀጂ ሰማይ ዘምር በመጠን ከመይ ዘንጉ አሃው ይትግራ በልቁ እንዲህ ማር ይስሐቅ አንቀጽ 16 ድርሳነ ዮሐንስ አፈወርቅ 28:48 ነገር ከበዛ ዘንድ ከምን የተነሳ ከዚህ ደረስን እንዲሉ ወአነ አየድ እያቲሃ ለድንግል ሶስተኛ ጎሳ ብሎ ነበርና ለዚያ አርእስት ይህስ ኦ ማርያም በእንተዝን አፈቅረች ወናብየች ብሎ ያመጣዋል ብሎ ለዚያ አርእስት ይህስ ለሩቁ ከሩቁ ጠቅሶ ለቀረበው ከቅርብ አይጠቅስም ብሎ የንባቢ አይደለ የምስጢር መጽሐፍ የሺ ቃል እንዘ ይትፈለጥ እምህጽና አውሁ ብሎ ያመጣዋልና ለዚያ አርእስት እኔም የእመቤታችን ገናንነቷን እናገራለሁ። ወእቀውም ዮም በትሕትና ወበፍቅር በዛቲ ዕለት ከመቱ ምስጢር ግሩም ዮምና ዛቲ ዕለት አንድ ወገን ስጋውና ደሙ ያቀበለባት ቀን ናት። በትሕትና ቢንቁኝ ባልንቃቸው፣ በፍቅር ቢጠሉኝ ባልጠላቸው በዚች ቀን በዚህ በስጋ ወደሙ ፊት እቆማለሁ። ምስጢር አለው የበቃ እንጂ ያልበቃ አያየውምና የበቃ ቅሉ ከተለወጠ በኋላ ነው እንጂ ሲለወጥ አያየውምና እንደ ሁለት አሃው አንዱ የተማረ ነውና ህብስቱ ተለውጦ የጌታ ስጋ ወይኑ ተለውጦ የጌታ ደም መሆኑን ያውቃል። አንዱ ያልተማረ ነውና ህብስቱ ተለውጦ የጌታ ስጋ ወይኑ ተለውጦ የጌታ ደም መሆኑን አያውቅም። የሚያውቀው የማያውቀውን ሊያስረዳው ፈልጎ እኔስ ህብስቱ ተለውጦ የጌታ ስጋ ወይኑ ተለውጦ የጌታ ደም መሆኑን እያሰቡ ሲጨንቀኝ ኖረ አለው። እኔም ብፈራህ ነው እንጂ ሲጨንቀኝ ይኖራል አለው። እንኪያስ ሱባኤ እንግባ ብለው ሱባኤ ገቡ። ሱባኤው ሲፈጸም መልአኩ መጥቶ ዛሬ የምታዩት ምስጢር አለና ተነስታችሁ መስዋዕት ከሚሰዋበት ሂዱ አላቸው። ተነስተው ሄዱ። ቄሱ ባረከ ብሎ ፈተተ ሲል ለአንዱ በአምሳለ ሕፃን ለአንዱ በአምሳለ ጻዕዳ በግ ሆኖ ከፀሐዩ ላይ ሲሰዋ የቄሱ 10 ጣቶቹ በደም ታልለው አይተው ደንግጠው ወደቁ። መልአኩ ሁሉ ሊያየው አይቻልምና ነው እንጂ ሁልጊዜ እንዲህ ሲሆን ይኖራል ብሏቸዋል። ግሩም አለ ግሩማን መላእክት ከበውት የሚቆሙ ስለሆነ አንድም በማይገባ ቢቀበሉት ግሩም ፍዳ የሚያመጣ ስለሆነ አንድም ስጋ ወደሙ ያልገረመ ማን ይግረም? ወቅድመ ዝንቱ ማዕድ ቁርባን ማዕድ አለ ማዕድ እድ ወአንስት አእሩግ ወሕፃናት ገብር ወአግዓዚ ከበው ይመገቡታል። ስጋ ወደሙን እሊህ ሁሉ ከበቁ ይመገቡታልና አንድም ለማዕድ ሰው ይመራርጡለታል፣ ለስጋ ወደሙም ሰው ይመራርጡለታልና ቁርባን እንዳለፈው በመጀመሪያ ቀርብ ያለው ይዞ ነው የሚለው። አንድም ማዕድ ጻይል ጽዋ ቁርባን ስጋ ወደሙ በአማን ቁርባን ውእቱ ዘእይክሉ ይጣሙ እምኔሁ ግሙናነ መንፈስ ሰውነታቸውን በኃጢአት ያሳደፉ አንድም ሰውነታቸው በኃጢአት ያደፈባቸው ሰዎች ሊቀበሉት የማይቻላቸው እውነተኛ ቁርባን ነው። መቀበሉስ የለም እንቀበላለን ብለው ቢቀርቡ ፍዳ የሚያመጣባቸው ስለሆነ ካህናቱ የበቁ ሕዝቡ ያልበቁ እንደሆነ የሕዝቡ ለካህናቱ፣ ካህናቱን ያልበቁ ሕዝቡ የበቁ እንደሆነ የካህናቱ ለሕዝቡ ይደርብላቸዋል። መላው ያልበቁ እንደሆነ መልአኩ በጉጠት ወስዶ በበረሃ ለወደቀ ባሕታዊ ይሰጠዋል። አኮ ከመ መስዋዕቶሙ ለቀደምት አበው ዘበደመ በግ ሀርጌ ወላይ ዳህርተ አበው አሉና ቀደምተ አበው አለ።
የቀደሙት አባቶች በደመ በግ በደመ ላይ እንደሚያቀርቡት መስዋዕት አይደለም። ሀርጌን ለላህም ቢቀጽሉ እጅደር ለበግ ቢቀጽሉ ሙግት አላ እሳት ውእቱ እሳተ መለኮት የተዋሃደው ነው እንጂ እሳት ማህያዊ ለሩታነ ልብ ለለ ይገብሩ ፈቃዶ ለናለ የተደራረበ ነው። ለካህናት ለደቂቀ አሮን ለእስራኤል ለሩታነ ልብ ለአብ ለዘይኩነ ለብእሲት ለመርዓተ በግኡ ለእግዚአብሔር ለዘረድአነ እንዳለው ያለ ነው። ፈቃዱን ለሚፈጽሙ ቅን ልቡና የዋህ ሰብዕና ላላቸው ሰዎች የሚያድን እሳት ነው። እሳት በልክ የሞቁት እንደሆነ ሕይወት ይሆናል። ከልክ አልፈው የሞቁት እንደሆነ ደዌ ይሆናል። ስጋ ወደሙን በሚገባ ቢቀበሉት ሕይወተ ስጋ ሕይወተ ነፍስ ይሆናል። እሳት በላይ ለአማጽያን ለለ ይክህዱ ስሞ ስሙን ለሚክዱ ለአመፀኞች ሰዎች የሚያቃጥል እሳት ነው። እሳቱ ከነደደበት ፍህሙ ከወደቀበት የወደቁ እንደሆነ ይልጣል፣ ያጎርባል። ስጋ ወደሙንም በማይገባ ቢቀበሉት ፍዳ ያመጣልና። ወይእዜኒ ዘበልኦ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋ እንዘ ኢይደልዎ ዕዳ ይታሰስዎ ለእመ ኢያእመረ ስጋ እግዚእነ ወኢኮነ ንጹሐ ነፍሱ በልዓ ደይኖ ወመቅሰፍቶ ለርእሱ መንሱትቼ በዲአ ስጋሁ በድፍረት ወተመጥወተ ደሙ ዘእንበለ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት እንዲል ስሙን ከካዱ ምን ብለው ይቀበሉታል ቢሉ ስመ አምልኮቱን ሲል ነው። ስመ አምልኮቱን ከካዱ የማን ስጋ ብለው ይቀበሉታል ቢሉ ስመ ቁርባኑን ሲል ነው። ስመ ቁርባኑስ ከካዱ ትንሽ የእጅ ጥፍር ያህል ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ቢሉ በልማድ የሚቀበሉ አሉና። ከዚህም ስጋውን በእሳተ ባቢሎን ደሙን በማየ ግብፅ መስለው ይናገሩታል። እሳተ ባቢሎን ወተለአለ ነበልባሉ መጠነ አርብዓ ወተስዓቱ በእመት ይላል። በውስጥ ያሉትን ሳያጠፋ በአፍአ ያሉትን አጥፍቷል። ማየ ግብፅም እስራኤልን ሳያጠፋ ግብፃውያንን አጥፍቷል። ስጋ ወደሙም በሚገባ የሚቀበሉትን ያድናል፣ በማይገባ የሚቀበሉትን ፍዳ ያመጣባቸዋልና። በአማን እሳት ውእቱ ዘኢይክሉ ለኪፈቶ እሳታውያን እንደነደ እሳት ሙንቱ ኪሩቤል ወሱራፌል ተፈጥሯቸው ከነፋስ ከእሳት የሚሆን ኪሩቤልና ሱራፌል ሊይዙት የማይቻላቸው እውነተኛ እሳት ነው። ተፈጥሯቸው ግብር እምግብር ነው ያሉ እንደሆነ የተመቸ እምኀበ አልቦ ነው ያሉ እንደሆነ እሳት ነፋስ ኃያላን ናቸው፣ መላእክትም ኃያላን ናቸውና። አንድም እሳት ነፋስ ፈጣኖች ናቸው፣ መላእክትም ፈጣኖች ናቸውና። አንድም እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና። አንድም እሳት ነፋስ ፈጻሚያነ ፈቃድ ናቸው። እሳት ቀድሞ ሰብአ ሰዶምን ሰብአ ገሞራን ኋላም ከእስራኤል አንድ ህብርን አጥፍቷል። ነፋስ ቀድሞ ህንፃ ሰናኦርን አፍርሷል። ኋላም ሐራጰራ ግሞንን ብእሲት ዘማን ሰቅሏል። መላእክትም ፈጻሚያነ ፈቃድ ናቸውና። አንድም ባለሟሎች ሲል ነው። እገሌ ነደ እሳት ሆኗል እንዲሉ እገሌ ነደ እሳት ሆኗል እንዲሉ አንድ ዘኢይክሉ አለ ንጉሱ ዖዝያን ሊቀ ካህናቱ አዛርያስ ይባላሉ። በቀኙ ይቀመጣል። ምን ነው በቀኝ ትቀመጣለህ ይለዋል። ወካህን ይነብር በየማነ ንጉሥ እንጂ ይልብሃል ይለዋል። ፍርዱን ይገስበታል። ምን ነው ፍርዴን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት እንጂ ይልብሃል ይለዋል። ከሱ የበለጠ ልብስ ለብሶ ይመጣል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቲከ ይለብሱ ጽድቀ እንጂ ይልብሃል ብሎ የምስጢር ያይደለ የንባብ ጥቅስ ይጠቅስበታል። እንዲህ እያለ ቤተ መንግሥትን ከቤተ ክህነት እያሳነሰ ቤተ ክህነትን ከቤተ መንግሥት እያበለጠ ቢመካበት ከቤተ መንግሥት ቤተ ክህነት የሚበልጥ ከሆነ እኔም በአባቴ ከቤተ መንግሥት ብወለድ በእናቴ ከቤተ ክህነት እወለድ የለም ብሎ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሊያጥን ገባ።
ሕዝቡም ተው አሉት። ንጉሥ ነውና አይሆንም ብሎ ገብቶ ሲያጥን ወወፃ ጢሰ ቅታሬሁ ይላል። ጢሰ ቅታሬው ወጥቶ ግንባሩን ቢነካው ከግንባሩ ለምጽ ተቀረጸበት። በሻሽ ሸፈነው፣ በሻሹ ላይ ወጣበት። ሕዝቡም ለምጽ ርኩስ ብትል ኦሪት ዛሬስ ከቤተ መቅደሳችን ለምጻም ገብቶ ያጥናል ሆነ ብለው ወአውፅእዎ ዘባአይ ስሮት ወአብእዎ ቤተ ሀብስ ይላል። እሱን አስረው ከቤተ ሀብስ አግብተው ወእዩ አታም ወልዱ ያዕቅብ ቤተ መንግስቱ ይላል። ልጁ እዩ አታም ቤተ መንግስቱን ጠብቋል። ያን ጊዜ ነቢዩ ኢሳይያስ ነበር። አፍሮ ፈርቶ ሳይገስጸው ቀርቶ ነበርና በዚህ ምክንያት ከከንፈሩ ለምጽ ተቀረጸበት። በአመተ ሞተ ኦዝያን ንጉሥ በአመተ ሞተ ኦዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ንዋህ ወብሩህ ጥቀ ወምሉእ ቤተ ስብሐቲሁ ሱራፌል ይቀውሙ አውዶ በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳት ስብሐቲከ እንዲል ኢሳይያስ 6:1 ኦዝያን በሞተበት ወራት እግዚአብሔር በመንበሩ ላይ ሆኖ ኢሳይያስን ታየው፣ ተነጋገረው። አንተ የፈራኸው ያከበረው ንጉሥ ሞተ፣ ያልፈራህን ያላከበረህ ንጉሥ አለሁ። መነ እልእክ ሀበ ሕዝብ አሁንስ ሕዝቡን አስተምርልኝ ብዬ ማንን እልካለሁ? አንተም ፈራህ አለው። ቢሆንም እስራኤል ለምጽ ተጸያፎች ናቸውና እንዳይጸየፉኝ እንጂ እኔ ባስተማርሁ ነበር አለው። እስመ ርኩሰ ከናፍር ማእከለ ሕዝብ ሀሎቁ አነ ይላል። መላው እስራኤል ለምጻሞች ማድረጉ ነው ቢሉ ሀብተ ትንቢት ተነስቶኛል ሲል ነው። ያን ጊዜ መልአኩ ወነስአ ኪሩብ መልአክ ፍመ በጉጠተ እሳት ወአልከፎ ከናፍሪሁ ለነቢይ እንዲህ መልአኩ ከፍመ ምስዋዑ በጉጠት ወስዶ ከንፈሩን ቢያስነካው ከለምጹ ድኗል፣ ሀብተ ትንቢቱ ተመልሶለታል። ይህ ምሳሌ ነው። መልአኩ የቀሳውስት፣ ጉጠት የሥልጣነ እግዚአብሔር፣ ፍም የሥጋ ወደሙ፣ ከናፍረ ነቢይ የምእመናን፣ ለምጽ የፍዳ የመርገም ምሳሌ። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን።